ጸጉራችሁ በሻወር ጊዜ እየተሰባበረ ወይንም ብዙ እየወጣ ከሆነ ምናልባትም ችግሩ የምትቀቡት ቅባት ሳይሆን የምትታጠቡበት መንገድ ሊሆን ይችላል። ውድ ቅባቶችን ሳትገዙና ጸጉራችሁን ሳታሰቃዩ በሻወር ጊዜ የሚታየውን የጸጉር መሰባበርና መነቀል ለመቀነስ የሚረዳ ለብዙዎች አዲስ የሆነ ቀላል መንገድ አለ። በየሳምንቱ ሻወር ውስጥ ይህንን ከተጠቀማችሁ ለውጡን በጥቂት ቀናት ውስጥ ልታዩ ትችላላችሁ። እስቲ አንድ ጥያቄ ልጠይቃችሁ። አንዳንድ ሴቶችን አይታችሁ ታውቃላችሁ? ምንም የተለየ እንክብካቤ አያደርጉም፣ ውድ ሻምፖ አይገዙም፣ ግን ጸጉራቸው አይበጣጠስም፣ እንደ ውሃ ይፈሳል። እናንተ ግን ጸጉራችሁን እንዳይረግፍ ትለፋላችሁ፣ አመጋገብ ታስተካክላላችሁ፣ የተባለውን ሁሉ ትቀባላችሁ። ግን ሻወር ውስጥ ገብታችሁ ስትወጡ እጃችሁ ላይ የሚቀረው የጸጉር ብዛት ተስፋ ያሳጣል። ይሄ ጸጉር መቼ ነው መነቀል የሚያቆመው? ልመለጥ ነው እንዴ ብላችሁ ተስፋ ያጣችሁበት ጊዜ ብዙ ነው። እዚህ ላይ አንድ ጠቃሚ ነገር ልግለጽ። በሻወር ጊዜ የምናየው ሁሉ የጸጉር መርገፍ አይደለም። አንዳንዱ ስብራት ሊሆን ይችላል፣ አንዳንዱ ደግሞ በተፈጥሮ የሚወጣ ጸጉር ሊሆን ይችላል። በቀን ከ50 እስከ 100 ጸጉር መውጣት ተፈጥሯዊ ነው። በተለይ ጸጉራችሁን ብዙ ጊዜ የማትታጠቡ ከሆነ በምትታጠቡበት ቀን የበለጠ ብዙ መስሎ ሊታይ ይችላል። ነገር ግን ጸጉራችሁ በድንገት በብዛት እየረገፈ ከሆነ፣ ክፍተት ካሳየ ወይም የቆዳ ችግር ካለ የቆዳ ሐኪም ማማከር አስፈላጊ ነው። ወደ ዋናው ጉዳይ እንግባ። ጸጉራችንን ለማሳደግ ስናስብ ሁልጊዜም ትኩረታችን ምን ልቀባ የሚለው ላይ ነው። ነገር ግን ትልቁ ጥፋት እየተካሄደ ያለው በምንታጠብበት ጊዜ ሊሆን ይችላል። ብዙዎቻችን ቧንቧ ከፍተን ሻወር ስንወስድ ውሃው ንጹህ እንደሆነ እናስባለን። ውሃው ጸጉራችንን እንደሚያጸዳው እናስባለን። ነገር ግን ማወቅ ያለብን አንድ ጠቃሚ እውነት አለ። በአንዳንድ አካባቢዎች ያለው የምንታጠብበት የቧንቧ ውሃ ሃርድ ዋተር ወይንም ጠንካራ ውሃ ይባላል። ይህ ማለት ምን ማለት ነው? ሃርድ ዋተር ወይንም ጠንካራ ውሃ ብለን የምንጠራው በውስጡ ከፍ ያለ የካልሲየም እና የማግኒዚየም መጠን ያለው ውሃ ነው። በአንዳንድ ቦታዎች ደግሞ ክሎሪንም ሊኖረው ይችላል። ነገሩን በደንብ እንድትረዱት አንድ ቀላል ምሳሌ ልስጣችሁ። ቤታችሁ ውስጥ ውሃ የምታፈሉበትን እቃ ወይንም ማሽን ውስጡን አይታችሁ ታውቃላችሁ? ከስሩ ነጭ የሆነ ልክ እንደ ድንጋይ የጠነከረ ነገር ተለጥፎ አታዩም? ይህ ነጭ ነገር ከየት መጣ? በውሃ ምክንያት የተጠራቀመው ካልሲየም ነው። አሁን ይህንን አስቡት። ይሄ ካልሲየም በየሳምንቱ ጸጉራችሁን ስትታጠቡ በጸጉራችሁ ላይ ሊከማች ይችላል። ይህ ጸጉር ሊያደርቀው፣ ለመበጣጠስ ቀላል ሊያደርገውና ድምቀቱን ሊቀንሰው ይችላል። ስለዚህ ይህንን ቅሪት ቢውልዳፕ ማጽዳት ስብራትንና ድርቀትን ለመቀነስ ሊረዳ ይችላል። ይህ ብቻ አይደለም። ሁላችንም ሻወር ውስጥ የምንሰራው ሌላኛው ስህተት አለ። ይህንን ስህተት ስነግራችሁ ብዙዎቻችሁ ልታምኑ አትችሉም። ምክንያቱም ትክክል ነው ተብለን ያዳግንበት ልማድ ነው። ሻወር ውስጥ ገብታችሁ ውሃውን ስትከፍቱት የሻወር ውሃ በቀጥታ የት ላይ ነው የሚያርፈው? ልክ የጭንቅላታችሁ መሃል ላይ አይደል? ውሃው በኃይል ከላይ ወደ ታች ጭንቅላታችሁን ይመታል። ጭንቅላታችን ላይ ያለው የጸጉር ክፍል ስስ ሊሆን ይችላል። እርጥብ ጸጉር ደግሞ ከደረቅ ጸጉር የበለጠ ለስብራት የተጋለጠ ነው። ከፍተኛ ግፊት ያለው የሻወር ውሃና የእርጥበት ጸጉር ላይ የምናደርገው ጠንካራ ማሸት በአንዳንድ ሰዎች ላይ ስብራትን ሊጨምር ይችላል። በተለይ ጸጉሩ ቀድሞውንም ደረቅ ወይንም ስስ ከሆነ ጸጉራችሁ ከላይኛው ክፍሉ ላይ እየሳሳ እየተበጣጠሰና ቆዳችሁ እየታየ የመጣው ከዚህ ጋር የተያያዘ ሊሆን ይችላል። ይህንን ልማድ ከለወጣችሁት ጸጉራችሁ ላይ ያለውን ጫና ለመቀነስ ሊረዳ ይችላል። ታዲያ መፍትሄው ምንድን ነው? ሻወር መግባት እናቁም? በፍጹም ማቆም የለባችሁ። ዛሬ የምነግራችሁ መፍትሄ የማዕድን ቢውልዳፕ ለማላቀቅ በሻወር ጊዜ የሚታየውን ስብራትና ግጭትን ለመቀነስና በጊዜ ሂደት ጸጉራችሁ ይበልጥ ሙሉና ጤናማ እንዲሆን ሊረዳ የሚችል 3 ደረጃዎች አሉት። እነዚህ ደረጃዎች በትክክል ከተገበራችሁ ልስላሴና ስብራትን መቀነስ ፈጥኖ ሊታይ ይችላል። ነገር ግን ትልቅ ለውጥ ለማየት ብዙ ጊዜ ወይንም ጥቂት ሳምንት ሊፈልግ ይችላል። እነዚህን 3 ደረጃዎች ከመንገሬ በፊት አንድ ነገር እንድታደርጉልኝ ይፈልጋሉ። ብዙ ጊዜ ጥሩ ቪዲዮ አይተን አሪፍ ነው እንልና በተግባር ሳንሞክረው እንረሳዋለን። የዛሬው ግን ጸጉራቸውን ሊረዳ ስለሚችል እንድትረሱት አልፈልግም። ስለዚህ አሁኑኑ ኮሜንት ላይ ለጸጉሬ ቃል እገባለሁ ብላችሁ ጻፉ። ይህንን ለራሳችሁ የምትሰጡት ትልቅ ቃል ነው። ሌላው ትልቁ የኛ ቤተሰብ መለያ ደግሞ መተጋገዝ ነው። ኮሜንት ላይ ለጸጉሬ ቃል እገባለሁ ብለው የጻፉትን እህቶቻችንን ሁላችሁም እየሄዳችሁ ኮሜንት ላይ አድርጉላቸው። ለምን? እናንተ ላይክ ስታደርጉላቸው ስልካቸው ላይ ኖቲፊኬሽን ይገባላቸዋል። በዛ ሰዓት ስራ በዝቶባቸው ቢረሱት እንኳን እናንተ አስታወሳችኋቸው ማለት ነው። የመጀመሪያው ደረጃ ከሻወር በፊት የጸጉር ጥበቃ ነው። ጸጉራችን ልክ እንደ ስፖንጅ ነው። ደረቅ ስፖንጅን ውሃ ውስጥ ብትከቱት ምንድን ነው የሚያደርገው? መጀመሪያ ያገኘውን ውሃ 100% ይመጠዋል። ጸጉራችሁም ደረቅ ሆኖ ሻወር ውስጥ ስትገቡ ያንን ውሃ ከማዕድን ቅሪቱ ጋር ወደ ውስጠኛው የጸጉር ዘለላ አጥብቆ ሊመጣው ይችላል። ያኔ ጸጉራችሁ ለስብራት ይበልጥ የተጋለጠ ይሆናል። ስለዚህ ጸጉራችንን ከጉዳት ለመከላከል ምን ማድረግ አለብን? መፍትሄው ሻወር ውስጥ ከመግባታችን በፊት ጸጉራችንን ማዘጋጀት ነው። እንዴት? የጸጉር ኮንዲሽነር ወስዳችሁ ጸጉራችሁን ገና ደረቅ እያለ ውሃ ሳይነካው በተለይ በጸጉራችሁ ዘለላ ላይ ቀስ ብላችሁ ተቀቡት። ነገር ግን ኮንዲሽነር ቆዳ ስር እንዳትቀቡ። ከሻወር በፊት በጸጉር ዘለላ ላይ ትንሽ ኮንዲሽነር መቀባት በምትታጠቡ
በሚታጠቡበት ጊዜ የሚፈጠረውን ስብራት፣ መድረቅ፣ መበጣጠስ ለመቀነስ ሊረዳ ይችላል። ጸጉራችሁን ቀድሞ ለስላሳ ያደርገዋል። በሻወር ጊዜም እጅግ እንዳይደርቅና እንዳይነቀል ሊረዳ ይችላል። ከዚያም ሻወር ውስጥ ገብታችሁ ውሃው ጸጉራችሁን ሲነካው ጸጉራችሁ ቀድሞ በኮንዲሽነር ስለተሸፈነ የሚፈጠረው ግጭትና ድርቀት ለመቀነስ ይረዳል። ሁለተኛው ደረጃ የሻወር ጊዜ ጥንቃቄ ነው። ቅድም እንዳልኳችሁ የሻወር ውሃ በቀጥታ የጭንቅላታችሁን አናት እንዲመታው አታድርጉ። ሻወር ውስጥ ስትቆሙ ትንሽ ወደ ኋላ ፈቀቅ በሉና ውሃውን ትከሻችሁ ላይ ወይንም አንገታችሁ ጀርባ ላይ እንዲያርፍ አድርጉት። ጸጉራችሁን ለማራስ ስትፈልጉ ውሃው በእጃችሁ እየጠለፋችሁ አርሱት። ይህ ቀላል የሚመስል ለውጥ ጸጉራችሁ ላይ ያለውን ጫና ለመቀነስ ሊረዳ ይችላል። ሌላው ትልቁ ስህተት ሻምፖ አጠቃቀማችን ነው። ብዙዎቻችን ሻምፖውን በእጃችን ላይ እናደርግና በቀጥታ የጸጉራችን ቆዳ ላይ ለጥፈን በኃይል ማሸት እንጀምራለን። ሻምፖ ለጸጉር ቆዳና ለጸጉር ማጽዳት የተሰራ ምርት ነው። ግን ሁሉም ሻምፖ አንድ አይነት አይደለም። አንዳንዶቹ ሻምፖዎች ቆዳን ከመጠን በላይ ሊያደርቁ ይችላሉ። በተለይ ስስ ቆዳ ካላችሁ ሻምፖውን በቀጥታ ቆዳችሁ ላይ ስታደርጉት የራስ ቆዳን ከመጠን በላይ ሊያደርቀው ይችላል። ትክክለኛው መንገድ ምንድን ነው? ሻምፖውን ትንሽ እጃችሁ ላይ ታደርጋላችሁ። ከዚያም ትንሽ ውሃ ጠብ አድርጋችሁበት በሁለት እጃችሁ አሽታችሁ አረፋ ታወጣላችሁ። ጸጉራችሁን መንካት ያለበት አረፋው እንጂ የሻምፖ ፈሳሽ አይደለም። አረፋውን ቀስ ብላችሁ የጸጉራችሁ በማሸት ታጠቡት። የጸጉራችሁን ጫፍ በሻምፖ ማሸት አያስፈልግም፣ ምክንያቱም አረፋው ሲወርድ ጫፉን በራሱ ጊዜ ያጸደዋል። የጸጉር ጫፍ በሻምፖ ማሸት ጫፉ እንዲሰነጠቅና እንዲደርቅ ሊያደርግ ይችላል። አሁን ወደ ሶስተኛው ደረጃ ደርሰናል። ቅድም የነገርኳችሁን በውሃ ምክንያት በጸጉራችሁ ዘለላ ላይ በቀውን የካልሲየምና የማዕድን ክምችት እንዴት እናጸደዋለን? ጸጉራችሁን አጠንክሮ የያዘውንና በቀላሉ እንዲሰባበር የሚያደርገውን ቅሬት በማስወገድ ጸጉራችሁ ይበልጥ ለስላሳና አንጸባራቂ ጠንካራ እንዲሁም ሊረዳ የሚችል አንድ የቤት ውስጥ መፍትሄ አለ። ለዚህ የሚያስፈልገን ውድ ነገር አይደለም። ማንም ሰው ቤት ውስጥ የሚገኝ ጥቁር ሻይና ሎሚ ናቸው። ለምን ጥቁር ሻይ? ጥቁር ሻይ በተፈጥሮ ቀለል ያለ አሲዳማነት አለው። የአሲዳማነት ጸጉራችሁ ላይ የተጣበቀውን የካልሲየምና የማግኒዚየም ክምችት ለማላቀቅ ሊረዳ ይችላል። ክምችቱ ሲለቅ ጸጉራችሁ ወደ ተፈጥሮ ልስላሴ ሊመለስ ይችላል። ሎሚውስ ለምን አስፈለገ? የሎሚ ጭማቂ ሲትሪክ አሲድ አለው። ሲትሪክ አሲድ በማዕድን ክምችት ላይ እንደ ተፈጥሮ ማጽጃ ሆኖ ሊያገለግል ይችላል። ይህ ማለት የደረቀውን ማዕድን ከጸጉር ዘለላ ላይ ለማላቀቅ ሊረዳ ይችላል። ይህ ሲሆን ጸጉራችሁ ልስልስ ብሎ ሲያንጸባርቅና ስታበጥሩት ስብራት ሊቀንስ ይችላል። ከቻላችሁ ደግሞ ለሃርድ ዋተር ቢውልዳፕ የሚረዱ ክላሪፋይንግ ወይንም ቺሌቲንግ ሻምፖዎችን አሉ። እነሱንም መጠቀም ትችላላችሁ። እዚህ ላይ ይህንን ማወቅ አለባችሁ። የቤት ውስጥ መፍትሄዎች ለሁሉም ቆዳ አንድ አይሆኑም። በተለይ ሎሚ ለአንዳንድ ሰዎች ማሳከክ ወይንም ማቃጠል ሊያመጣ ይችላል። ስለዚህ ሙሉ ጸጉራችሁ ላይ ከመቀባታችሁ በፊት መጀመሪያ በትንሽ ቦታ ላይ ሞክሩት። አስቸጋሪ ነገር ካለው አቁሙት። አዘገጃጀቱና አጠቃቀሙን በጥንቃቄ ተከታተሉ። ደረጃ 1 ጸጉራችሁን ልትታጠቡ ስታስቡ ቀድማችሁ 2 የሻይ ከረጢት ወይንም 2 ማንኪያ የሻይ ቅጠል በአንድ ብርጭቆ የፈላ ውሃ ውስጥ ዘፍዝፋችሁ አቆዩ። ደረጃ 2 ሻዩን በደንብ ቀልቶ ሲወጣና ሲቀዘቅዝ አጥልላችሁ ዝግጁ አድርጉት። በፍጹም የሞቀ ሻይ እንዳትጠቀሙ፣ ሙሉ በሙሉ መቀዝቀዝ አለበት። ደረጃ 3 በዚያ በቀዘቀዘው ሻይ ላይ ግማሽ የሻይ ማንኪያ ብቻ የሎሚ ጭማቂ ጠብ አድርጉበት። ሎሚውን አታብዙት፣ ግማሽ የሻይ ማንኪያ በቂ ነው። አሁን ሻወር ውስጥ አጠቃቀሙን እንይ። ጸጉራችሁ በሻምፖ ታጥባችሁ ከጨረሳችሁ በኋላ ውሃውን በደንብ አስወግዳችሁ ጸጉራችሁን ጨመቅ አድርጉት። በመቀጠልም ያዘጋጃችሁትን የጥቁር ሻይና ሎሚ ውህድ ጸጉራችሁ ላይ በተለይ ደግሞ ስብራት በብዛት የሚታይበት ቦታ ላይ ቀስ እያላችሁ አፍስሱት። ከዚያም በጣታችሁ ጫፍ የጸጉራችሁን ቆዳ ለ2 ደቂቃ ቀስ ብላችሁ ማሳጅ አድርጉት። ማሳጅ ማድረግ የደም ዝውውርን ለመጨመር ሊረዳ ይችላል። ይህንን ውህድ ጸጉራችሁ ላይ ከ3 እስከ 5 ደቂቃ ብቻ ቆዩት። ከዚያ በላይ ማቆየት አያስፈልግም። በመጨረሻም ጸጉራችሁን ታጠቡ። ይህንን ሂደት ከጨረሳችሁ በኋላ ከሻወር ስትወጡ ማድረግ የሌለባችሁ አንድ ትልቅ ስህተት ላስተዋውቃችሁ። ሻወር ቤት ውስጥ ይህንን ሁሉ ጥንቃቄ አድርጋችሁ ትወጡና ወዲያውኑ ፎጣ አንስታችሁ ጸጉራችሁን በኃይል ታሻላችሁ። ይህንን ካደረጋችሁ የሰራችሁት ስራ ሁሉ ሊበላሽ ይችላል። እርጥብ ጸጉርን በፎጣ ማሸት ጸጉር ሊሰብር ይችላል። ከሻወር ስትወጡ ጸጉራችሁን በአሮጌ የጥጥ ቲሸርት ብቻ ጠቅለል አድርጋችሁ ውሃውን እንዲመጥላችሁ አድርጉ እንጂ በፍጹም አትሹት። እንዲሁም እርጥብ ጸጉር ስስ ስለሆነ በጥንቃቄ ማስያዝ አለባችሁ። እነዚህን የሻወር ውስጥ ዘዴ በትክክል በሳምንት 1 ወይንም 2 መጠቀም ጀምሩ። እዚህ ላይ ግን በጣም ወሳኝ የሆነ የጤና ማሳሰቢያ ልስጣችሁ። ይህ የሻይና ሎሚ ውህድ እንዲሁም የሻወር ውስጥ ጥንቃቄ የጸጉር ስብራትን ለመቀነስ ሊረዳ ቢችልም የጸጉር መርገፍ ምክንያት ለሁሉም ሰው አንድ አይደለም።
የፀጉር መነቀል ከሆርሞን መዛባት፣ ከታይሮይድ እጢ ችግር፣ ከብረትና ቫይታሚን እጥረት፣ ከወሊድ በኋላ በሚመጣ ለውጥ ወይም ከከባድ ጭንቀት ጋር የተያያዘ ሊሆን ይችላል። እነዚህን የውስጥ ጤና ችግሮች ሲኖሩ የውጭ እንክብካቤ ብቻውን መፍትሄ አይሆንም። በተጨማሪ በራስ ቆዳችን ላይ ቁስለት፣ ኤክዜማ ወይንም የቆዳ ኢንፌክሽን ካለባችሁ የሎሚው አሲዳማነት ቆዳቸውን ሊያቃጥል ስለሚችል ይህንን ውህድ ከመጠቀም መቆጠብ አለባችሁ። ይህ መረጃ ሌላ ሰው ሊረዳ ይችላል ብላችሁ ካመናችሁ ለሌሎችም አካፍሉ። ውበትና ጤና የሚጀምረው እውቀትን ወደ ተግባር ከመቀየር ነው።